ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ብሩኬ መልእክት አስቀምጧል። ሀሰን ማሂ በኢንስታግራም ፔጃቸው ላይ መልእክት አስቀምጠዋል። አላህ አፍያ ያድርግልሽ የኔ ትንሽዬ እህት ብለዋታል። ብሩኬም አንተ ታውቃለህ ፈጣሪ ብሏል። አሚን። ሀይሚዬ የኔ ቆንጆ ፈጣሪ ጨርሶ ይማርሽ ከክፉ ሁሉ ይጠብቅሽ ብያለውኝ። ብዙዎቻችሁ በጣም ተጨንቃችኋል። አትጨነቁ፣ ሀይሚዬ ደህና ናት፣ ነቅታለች ብለዋል። ትናንትም ነግሬያችኋለሁ። በውስጥ መስመር ጠይቄ ነበረ። ደህና ናት፣ ነቅታለች ብለዋል። ትናንትና የተለቀቀው ቪዲዮ ከትናንትና ወዳ ሀይሚዬ ሐኪም ቤት ስትገባ እየተለቀቀ ቪዲዮ ነው። ሳትነቃ ነው እንግዲህ ቪዲዮ የተለቀቀው። በብሩኬም ንግግሩን እያያችሁ ነበረ። ትንሽ ከበድ ይላል፣ ለመፍረድም ለመናገር ትንሽ ይከብዳል እና በዚህ አጋጣሚ ግን የምነግራችሁ ነገር የጨሪቃ ፋሚሊ አንድ ሆኑ፣ አትከፋፈሉ። መጨረሻውን ሳታዩ ለመፍረድም አትቸኩሉ። ነገሩ በጣም ከባድ ነገር ሊሆን ይችላል፣ ግን ደግሞ መጨረሻውን አይተን ብንናገር መልካም ነው ብዬ አስባለሁ። አሁንም በእርግጠኝነት እኔ ብሩኬ አያደርገውም ብዬ ነው የማስበው ማለት ነው። እንደዛ አይነት ልጅ አይደለም ብዬ ነው የማስበው እና ሀይሚዬ ከምንም በላይ ደህና ትሁን፣ ነገሮች ሁሉ ይስተካከላሉ። ሀይሚም ብሩኬም በጣም የዋህ ልጆች ናቸው። የዋህነታቸውን፣ መወደዳቸውን፣ መከበራቸውን፣ በሰው ዘንድ ተቀባይነታቸውን ስለተለወጡ በጣም ብዙ ሰው እንደሚቀናባቸው ታውቃላችሁ። እነሱን ለመለያየት በጣም ብዙ እርቀት የሚሄዱ በጣም ብዙ ጥላቶች እንዳሏቸው ታውቃላችሁ እና እነሱን ለመለያየት የተደረገ ነገር ነው ብዬ ነው የማስበው እንጂ ልጅቷ የእውነት የ6 ወር እርጉዝም አትመስለኝም። ከሆነችም ትሁንም አትሁንም መመርመር አለባት ብዬ ነው የማስበው። ሲቀጥል ደግሞ ብሩኬ የምትናገራቸውን ነገሮች የሆነ ቆፍጠን ብለህ አቋም ያለው ንግግር ብትናገር መልካም ነው ብዬ ነው የማስበው። የሆነ ድብልቅልቅ ያለ አነጋገር ባይናገር እኔ ጥሩ ነው ብዬ ነው የማስበው። አንዴ አላደረግኩትም ይላል፣ አንዴ እኔ አላውቅም ይላል፣ አንዴ የእኔ ልጅ ካልሆነ አልለቅሽም ይላል እና የሆነ ይሄ እንደዚህ አይነት ንግግር የሆነ በድንጋጤ በጭንቀት የምንናገራቸው ነገሮች ሊሆኑ ይችላሉ እና ልጅቷ ደግሞ ወደ እሱ መውሰድ ነው የምትፈልገው አይደለ? ነገሮችን ሁሉ እንትን እያለች ቀኝ ሲላት ግራ እያደረገች እሱን ወጥመድ ውስጥ ለማስገባት ስለሆነ ማለት ነው። እና እውነት መቼም ተደብቃ አትቀርም፣ ትወጣለች። እነሱን ለመለያየት በጣም ብዙ መንገድ የምትራመዱ ሰዎች ካላችሁ አይሳካላችሁ። ምክንያቱም የሚለያዩ ልጆች አይደሉም። እውነት ፈጣሪ ያገናኘውን ሰው ሊለየው አይችልም። እውነተኛ ፍቅር ፈተናው ብዙ ነው፣ ውጣ ውረዱ ብዙ ነው። ሰው እኮ ተለያይቶ ከስንት ጊዜ በኋላ እህል ውሃ አንድ ካደረጋቸው ተመልሰው ይገናኛሉ፣ ህይወታቸውንም ይቀጥላሉ፣ ይመራሉ። እና እባካችሁ አሁን ላይ ሳትከፋፈሉ አንድ ሆናችሁ ነገሮችን ለማስተካከል ብትሞክሩ ጥሩ ነው ብዬ አስባለሁ። በዙሪያው ያሉትም ጓደኛ፣ ወዳጅ የምትናገሯቸው ነገሮች ለተመልካች ትንሽ ከበድ የሚሉ ነገሮች ናቸው እና እዚህ ጋር ስራ ልትሰሩ ትችላለሁ። ስራ ስሩ፣ ችግር የለውም። የፈለጋችሁትን ስራ መስራት ትችላላችሁ፣ ችግር የለውም። የሚገርማችሁ ነገር ማለት ነው ይሄ ቪዲዮ እንግዲህ ከተቋረጠበት ነው የተቀጠለው። እንዴት መሰላችሁ? እንግዲህ ሀይሚ ናት የጀመረች የነበረው በፊት። ከዛ በኋላ ተመልካችም እንዳያችሁ ይቁም እያለ በጣም ብዙ ነገር ነበርና መሀል ላይ አቆሙት ማለት ነው። ሀይሚና ብሩኬ ታረቁ። ከዛ ህይወታቸውን በሰላም መሩ ማለት ነው። አሁን ደግሞ ተቀጠለ ማለት ነው። እኔ ምን ትዝ እንደሚለኝ ታውቃላችሁ? ማን ነው ይሄ የነ ብሩኬ ጓደኛ? ቤካ ነው? ቤካ አይደለም፣ ይሄ ትወና የሚሰራው ልጅ የነሱ ጓደኛና የሆነ ስራ እንደሚሰሩ ከዚህ በፊት ሲነግሩን ነበረ። ሰምታችሁ ከሆነ ማለት ነው። ምን አይነት ስራ እንደሚሰሩ ባናቅም ግን ከዚህ በፊት ስራ እንደሚሰሩ በአዳዲስ ስራዎች እንደሚመጡ ሲነግሩን ነበረ ማለት ነው። እና ያ ነገር ነው አይምሮ ውስጥ ያለውና ስራ እየሰሩ ነው ብዬ ነው የማስበው። እና ግን መጨረሻውን ሳታዩ ለመፍረድም ለምንም አትቸኩሉ ብዬ ነው መናገር የምችለው እኔ ማለት ነው። እና ውድ ቤተሰቦቼ ደግሞ ራሳችሁን ጠብቁ። ሁሉም ነገር ፈጣሪ ያውቃል።
ሁሉም ነገር ይስተካከላል። የማይስተካከል ነገር ምንም ነገር የለም ነው የምላችሁ። እና ይስተካከላል። እነሱ መቼም አይለያዩም። ብሩኬም አያደርገውም በእርግጠኝነት ማለት ነው። አያደርገውም፣ የእናቱ ልጅ አያደርገውም። ምክንያቱም እንድናምነው ብዙ ነገር እንድንማር ብዙ ነገር ሲለን የነበረ ልጅ ስለሆነ ማለት ነው። እና አያደርገውም። እናንተም ራሳችሁን ጠብቁ።